ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬም ሊቨርፑልን በሚመለከቱ የተለያዩ ጉዳዮች ተመልሼ መጥቻለሁ። በዛሬው ዕለት የምንመለከታቸው እንግዲህ አሰልጣኝ አርነ ስሎት ከጂሚ ካራጋር ጋር ቆይታ አድርገው ነበር። በዛ ቆይታቸውም እንግዲህ የተለያዩ ነጥቦችን ማንሳት ይችላል። ያን የምንመለከት ይሆናል። እንደዚሁም ደግሞ ከአሰልጣኝ አርነ ስሎት የቀድሞ ተጫዋች ጋር ሊቨርፑሎች ስማቸው እየተያዘ ይገኛል። ያንንም የምንመለከት ይሆናል። በተጨማሪም ደግሞ ሰሞኑን የርገን ክሎፕ እንግዲህ ከብራዚልና ከሪያል ማድሪድ የአሰልጣኝነት ቦታ ጋር እንግዲህ ስማቸው ሲያዝ ነበር። በዛ ዙሪያ መንገድ የሳቸው ኤጀንት አስተያየት ሰጥቷል። ያን ምን መለከት ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ እንግዲህ ወደ ያስኩላችሁ ዘገባዎች እገባለሁ። በመጀመሪያም የምንመለከተው እንግዲህ የአሰልጣኝ የርገን ክሎፕን ጉዳይ ይሆናል። ሰሞኑን የተለያዩ መረጃዎች እንግዲህ ሲወጡ ነበር። እነዚህ መረጃዎች እንግዲህ የርገን ክሎፕ በማድሪድና በብራዚል እንግዲህ እየተፈለጉ ይገኛሉ የሚሉ መረጃዎች ነበሩ። ለዛ ቦታ በተለይ ማድሪዶች እንግዲህ በዚህ ሰዓት አንቸሎቲ ጋር ትንሽ ውጥረት ውስጥ የገቡ ነው የሚመስሉት እየተባለ ነው የሚገኘው። በተለይ ደግሞ ከአርሰናል ጋር ባደረጉት ጨዋታ እንግዲህ በደርሶ መልስ 5-1 ተሸንፈው ከሻምፒዮንስ ሊግ መውጣታቸው አይዘነጋምና ከዛ በኋላ እንግዲህ ውጥረት ውስጥ ገብተዋል ነው እየተባለ ያለው ከሪያል ማድሪድ ኃላፊዎች ጋር እና ምናልባትም እንግዲህ ይህ ሲዝን እንዳበቃ እንግዲህ ከአንቸሎቲ ጋር ሊለያዩ የሚችሉበት ቻንስ አለ እየተባለ ነው የሚገኘውና የእሳቸውን ቦታ ለመተካት ደግሞ ተመራጭ ተደርገው የተቀመጡት አንደኛው ዣቪ አሎንሶ ነው። ሌላኛው ደግሞ የርገን ክሎፕ ነውና ምናልባትም የርገን ክሎፕን ሊያናገሩ ይችላሉ ተብሎ አንዳንድ መረጃዎች ሲወጡ ነበርና በቅርቡ እንግዲህ የሳቸው ኤጀንት የሆነው ማርክ ኮስኩዊክ ለስካይ ጀርመን የሰጠው አስተያየት ነበረ በዚህ ዙሪያ ማለት ነውና በሰጠው አስተያየት ምንድነው ያለው? የርገን ክሎፕ በአዲሱ ስራቸው በግሎባል ሶከር ሬድ ቡል ላይ ማለት ነው በሚሰሩት ስራ በጣም ደስተኛ ናቸውና ወደ አሰልጣኝነት ለመመለስ እንግዲህ ምንም አይነት እቅድ የላቸውም ብሏል። በተጨማሪም በሰጠው አስተያየት እንግዲህ ምንድነው ያለው? እስካሁንም ድረስ እንግዲህ በተለይ ከሊቨርፑል ስራቸው ካቀሙ በኋላ እንግዲህ የተለያዩ ጥያቄዎች ይቀርቡልናል። የተለያዩ ኮንትራቶች እናስፈረም ይሄ የሚሉ ጥያቄዎች ማለት ነው ከትልልቅ ክለቦች ሲቀርቡልን ነበር። ነገር ግን ደግሞ የርገን ክሎፕ በዚህ ሰዓት እንግዲህ ወደ ኳስ የመመለስ ምንም አይነት ፍላጎት የላቸውም ብሏል። እሳቸውም እንግዲህ ከዚህ በፊት የሰጡት አስተያየት ነበር። ምንድነው ያሉት? በአሰልጣኝነት ጊዜ እንግዲህ የተለያዩ ጨዋታዎችን መምራት ይችላል፣ ለተለያዩ ፍጻሜዎች መድረስ ይችላል፣ የሆነ ያሉን ማሸነፍ ይችላል፣ ሌሎችን ደግሞ መሸነፍ ይችላልና ብዙ ውጣ ውረዶችን ያየሁበት ስፖርት ነው። በዛም በጣም ደስተኛ ነኝ። ነገር ግን ደግሞ አሰልጣኝነቴን ያቆምኩበት ምክንያት ደግሞ በጣም ዝይ ስለነበረ በጣም ተዳክሜ ስለነበረ ነውና እንደ ድሮ ሆኜ ማሰልጣን ስላልቻልኩ ነው ያን ነገር ያቆምኩትኝ። ስለዚህ በዛ ውሳኔም ደግሞ በጣም ደስተኛ ነኝና አሁን ባለሁበትም ደስተኛ ነኝ። ወደ እግር ኳስ አሰልጣኝነቴም እንግዲህ በዚህ ሰዓት ላይ እመለሳለሁ ብዬ ምንም አይነት ሐሳብ የለኝም ብሏልና ከዚህ በፊት እንግዲህ ሲወጡ የነበሩትን መረጃዎች እንዳለ ውድቅ የሚያደርግ መረጃ ነው ማለት ነው አሁን ላይ የወጣውና በዚህ መሰረት እንግዲህ ምናልባትም በቅርቡ ላይ መለስ ይችላል። ምናልባትም ከተመለሱ ራሱ በጣም ቆይቶ ነው ሊመለሱ የሚችሉት ማለት ነው። ሌላኛው የምንመለከተው መረጃ ደግሞ ሰሞኑን እንግዲህ ሊቨርፑል ከአንድ ተጫዋች ጋር ስማቸው እየተያዘ ይገኛል። ይህ ተጫዋች እንግዲህ የቀድሞ የአሰልጣኝ አርነ ስሎት ተጫዋች የነበረ ነው። በፌኖርድም እንግዲህ አንድ ላይ መስራት ይችላል። 2023 ላይ እንግዲህ ፌኖርድ ዋንጫውን ሲያነሳ የኤርዲቪዚየን ዋንጫ ማለት ነው አንድ ላይ መስራት እችለው ነበር። ከዛ በኋላም እንግዲህ ወደ ቤኔፊካ ማቅናት ይችላል በ26 ሚሊዮን ፓውንድ። በርግጥ ሊቨርፑሎች ስማቸው ከሱ ጋር ሲያያዝ ነበር በዛ ሰዓት ወደ ቤኔፊካ ከማብራቱ በፊት ማለት ነው። አሁንም ደግሞ ድጋሚ በደንብ እየተያዘ ይገኛል። በተለይ ደግሞ አሰልጣኝ አርነ ስሎት የሊቨርፑል አሰልጣኝ መሆናቸውን ተከትሎ እንግዲህ ምናልባትም ይሄ ተጫዋች ወደ ሊቨርፑል የሚመጣ በቻንስ ሊኖር ይችላል ነው እየተባለ የሚገኘው። ይህ ተጫዋች እንግዲህ 3 ቦታዎች ላይ በተለይ ደግሞ መሃል ሜዳ ላይ እንግዲህ የተለያዩ ቦታዎችን መሸፈን የሚችል ተጫዋች ነው። እንደ ዲፌንሲቭ ሚድፊልደር ሆኖ መጫወት ይችላል፣ ሴንትራል ሚድፊልደር ሆኖ መጫወት ይችላል፣ እንደዚሁም ደግሞ አታኪንግ ሚድፊልደር ሆኖ መጫወት ይችላልና ሶስቱም ቦታዎችንም ከቨር ማድረግ የሚችል ተጫዋች ነው። ስለዚህም እንግዲህ ምናልባትም አንዳንድ ተጫዋቾች በደከሙ ቁጥር እንግዲህ የተለያዩ ቦታዎች ላይ ገብቶ መጫወት የሚችል ችሎታ አለው። አሁን ለምሳሌ ልክ እንደ ማካሊስተር አይነት ሆኖ መጫወት የሚችል ተጫዋች ነው። ማካሊስተር አሁን እንደምናየው እንግዲህ አታኪንግ ሚድፊልደር ላይ ሆኖ መጫወት ይችላል፣ ሴንትራል ሚድፊልደር ላይ ሆኖ መጫወት ይችላል፣ እንደዚሁ ዲፌንዲንግ ሚድፊልደር ሆኖ መጫወት ይችላልና ሶስቱንም ከቨር ማድረግ የሚችል ተጫዋች ነውና ይሄም ተጫዋች እንግዲህ እንደዛ አይነት ተመሳሳይ ችሎታ ነው ያለው። እናም ሊቨርፑሎች እንግዲህ ከዚህ ተጫዋች ጋር ስማቸው መያያዙ የሚገርም ነገር አይደለም። ምክንያቱም እንግዲህ ሊቨርፑሎች ብዙ ጊዜ ተጫዋች ሲያመጡ እንግዲህ የተለያዩ ቦታዎችን ከቨር ማድረግ የሚችል ተጫዋችን ነው የሚያመጡትና እዛ 6 ቁጥር ቦታ ላይ ደግሞ
በተለይ ደግሞ የግራቨንበርች ቦታ ላይ ተተኪ ያስፈልጋል ለሱ እረፍት የሚሰጥ ተጫዋች ያስፈልጋልና ይህም ተጫዋች እንግዲህ ልምድ አለው ቆየት ያለም ተጫዋች ነው 24 አመቱ ላይ ነው የሚገኘው ከግራቨንበርች በእድሜ ራሱ የሚበልጥ ተጫዋች ነውና ብዙ ቦታዎችንም ከቨር ማድረግ የሚችል ተጫዋች ነው ይህም ደግሞ የተለያዩ ተጫዋቾች በሚደክሙበት ሰዓት እንግዲህ ለነሱ ከቨር እንዲያደርግ ያስችለዋልና ምናልባትም እንግዲህ ሊቨርፑሎች እሱን የሚመለከቱበት ቻንስ አለ እያለ ነው የሚገኘው ሪካርድ እንደዘገበው ከሆነ ይህ ዘገባ እንግዲህ ከፖርቹጋል የወጡ ዘገቦች ናቸው እናም ዘንድሮም እንግዲህ ለቤኔፊካ ጥሩ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ነው ባደረጋቸው ጨዋታዎች እንግዲህ 11 ጎሎችና 7 አሲስት ማስመዝገብ ችሏልና ይህም ነገር ደግሞ ለሊቨርፑል ተጨማሪ ጥቅም የሚሰጠው ምክንያቱም እንግዲህ በዚህ ሰዓት ሊቨርፑል ከመሃል ተጫዋች እንግዲህ ብዙ ነገሮችን እያገኘ አይደለም ብዙ ጎሎችን እያገኘ አይደለም ብዙም የማጥቃት ቻንሶችን እያገኘ አይደለም አሲስትም ብዙ እየተገኘ አይደለም በርግጥ ይሄ ነገር እንግዲህ ዘንድሮ ብቻ አይደለም ያለፉ አመታትን ብንመለከት እንግዲህ ሊቨርፑል ከመሃል ተጫዋች ያን ያህል ግልጋሎት እያገኘ አይደለም ከጎልና ከአሲስት አንፃር ስንመለከተውና ምናልባት የዚህ ተጫዋች መምጣት እንግዲህ እዛ ላይ ተጨማሪ ነገር ሊጨምር የሚችልበት ቻንስ አለ ነገር ግን ሊቨርፑሎች እንግዲህ እሱን ተመራጭ ካደረጉት ነው ይህ ዘገባ እንግዲህ ሊቨርፑሎች እሱን ይፈልጉታል ነው እያለ ያለ የተመለከቱት ነው የሚገኘው ነው እያለ ያለው ነገር ግን ደግሞ ሊቨርፑሎች በዚህ ሰዓት እንግዲህ እዛ ቦታ ላይ ቅድሚያ ይሰጡታል የሚለው ነገር በጣም ትልቅ ጥያቄ ነው ምናልባት እንግዲህ ኤንዶ የሚወጣ ከሆነ ኤሊየት የሚወጣ ከሆነ ምናልባት ያንን ቦታ ሊመለከቱት ይችላሉ ካልሆነ ግን እነዚህ ተጫዋቾች መሃል ላይ ያሉ ተጫዋቾች እንዳለ የማይወጡ ከሆነ በተጨማሪም ደግሞ ስቲቨን ባጄቲችም እንግዲህ ይሄንን ቲም መቀላቀሉ አይቀርም እና እነዚህ ተጫዋቾች እስካልተሸጡ ድረስ ፊታቸውን ወደ መሃል ተጫዋች ያዞራሉ ተብሎ አይተበቀም በዚህ ሰዓት እንግዲህ ቀዳሚ ቦታ የሚያጠናክሩት ተብሎ የሚጠበቀው የግራ እግር የተከላካይ መስመር ተጫዋችን ነው የመሃልም ተከላካይ የሚሆን እንደዚሁም የክንፍም ተከላካይ ወይም ደግሞ ሁለቱንም ከቨር ማድረግ የሚችል ተጫዋችን ቢሆን እንግዲህ ቅድሚያ የሚሰጡት እዛ ቦታ ላይ ነው ተጨማሪም ደግሞ የ9 ቁጥር ቦታ ላይ ነው እንደሚታወቀው እንግዲህ ኑኔዝ በክረምቱ ይለቃል ተብሎ ነው የሚጠበቀው ምናልባት ኑኔዝን ብቻ ላይሆን ይችላል ዲያጎ ጆታም ራሱ ከሊቨርፑል ሊለቅ የሚችልበት ቻንስ አለና ያንንም ቦታ ለማጠናከር ትኩረት ይሰጡበታል ተብሎ ነው የሚጠበቀው ከዛ በኋላም ደግሞ የሙሐመድ ሳላህን ተተኪን ሊያመጡ ይችላሉ ተብሎ ነው የሚጠበቀውና ምናልባትም ሌሎቹን ከጨረሱ በኋላ ነው ወደ መሃል ተጫዋች የሚመጡት ተብሎ ነው የሚጠበቀው እና ቅድሚያ ላይሰጡት ይችላሉ በርግጥ ይሄ ተጫዋች ጥሩ ተጫዋች ቢሆን ማለት ነው ነገር ግን ሌሎች ተጫዋቾች የሚወጡ ከሆነና ያሁን ያሉት ተጫዋቾች ደግሞ አሰልጣኝ አርነ ስሎት ይቀየርልኝ የሚሉ አይነት ከሆነ እንግዲህ ምናልባትም ወደዛ ሊያዞሩት የሚችልበት ሁኔታ አለ ሌላኛው ምንመለከተው ነገር ደግሞ ሊቨርፑል እንግዲህ ከአሰልጣኙ ጋር ሊለያይ ነው ይህ አሰልጣኝ እንግዲህ የ18 አመት በታች ቡድን አሰልጣኝ የሆነው ማርክ ብሪጅ ዊልኪንሰን የተባለው አሰልጣኝ ነው ይህ አሰልጣኝ እንግዲህ ሊቨርፑልን የተቀላቀለው 2015 ላይ ነበረ ከዛ በኋላም እንግዲህ የተለያዩ ቦታዎችን መስራት ችሏል በ2020 ደግሞ የ18 አመት በታች ቡድኑን እንዲያሰለጥን ተደርጓል በዛው ቆይታው ደግሞ ለኤፍኤ ካፕ የወጣቶች ፋይናል መድረስ ችሏል እንደዚሁም ደግሞ የሻምፒየንስ ሊግ የወጣቶች ሊግ ላይ እንግዲህ ኳርተር ፋይናል ላይ መድረስ የቻለ አሰልጣኝ ነው በዛም ቆይታውም እንግዲህ እነ ብራድሊ እነ ሞርተን እነ ኳንዛ ስቲቨን ባጄቲችን ራሱ ወደ ዋናው ቡድን እንዲያድጉ ማድረግ የቻለ አሰልጣኝ ነው እና ከዚህ ከ10 አመት በላይ ቆይታውም በኋላ እንግዲህ ከሊቨርፑል ጋር የሚለያይ ይሆናል እሱም እንግዲህ በዛ በሰጠው አስተያየት ምንድነው ያለው እዚህ ድረስ እንድደርስ ላደረጉኝ እድሉንም ለሰጡኝ አምነውኝ እንድጀምር ላደረጉኝ ሙላ አመሰግናለሁ ብሏልና ከዚህ በኋላም እንግዲህ ወደ ቀጣይ የህይወቴ ምዕራፍ መሄድ ስላለብኝ ነው ከሊቨርፑል ጋር የተለያየሁት ነገር ግን እዚህ በቆይታዬ ግን በጣም ብዙ ነገሮችን ተምሬያለሁ ብዙ ነገሮችን ማየት ይችላልው ለዛም ነገር አመሰግናለሁ ብሏልና የዘንድሮ እንግዲህ የመጨረሻውን ጨዋታ እንግዲህ ሜይ 3 ከኤቨርተን ጋር የሚያደርግ ይሆናል ከዛ በኋላም እንግዲህ ከሊቨርፑል ጋር ያለውን ቆይታ የሚያበቃ ይሆናል ማለት ነው በመጨረሻም የምንመለከተው ደግሞ አሰልጣኝ አርነ ስሎት እንግዲህ ጂሚ ካራጋር ጋር እንግዲህ ቆይታ አድርገው ነበር በዛ ቆይታቸው እንግዲህ የተለያዩ ነጥቦችን ማንሳት እችሏል ያን ምን መለከት ይሆናል በመጀመሪያም እንግዲህ ያነሱት ነጥብ በቨርጂል ቫን ዳይክ ዙሪያ ነው እንደሚታወቁ እንግዲህ ቨርጂል ቫን ዳይክ ሐሙስ ዕለት ከሊቨርፑል ጋር የሚያቆየውን 2 አመት ኮንትራት ፈርሟልና በዛ ዙሪያ በሰጡት አስተያየት ምንድነው ያሉት በጣም ትልቅ የሚባል ዜና ነው ለኛም ለደጋፊዎችም ለቡድኑም እንዳጠቃላይ ትልቅ የሚባል ዜና ነው በዛም እንግዲህ በጣም ደስተኛ ነን ስለፈረመ በጣም ደስተኛ ነን ምክንያቱም እንግዲህ እሱ ምን ያህል ወሳኝ ተጫዋች እንደሆነ እናውቃለን ከሜዳ ውጭም እንግዲህ ያለውን ግልጋሎት እናውቃለን ምን ያህል ትልቅ የቡድን መሪ እንደሆነ በጨዋታ ላይ ምን ያህል ቡድኑን ኮንትሮል እንደሚያደርገውም ስለምናቀ እንግዲህ ልናስፈርመው ይችላል ልናራዝመው ይችላል ዘንድሮም እንግዲህ ያያሳየው ያለው አቋም እንግዲህ በጣም ጥሩ የሚባል አቋም ነው ድንቅ የሚባል አቋምን ያያሳየን ነው የሚገኘውና ይህም ነገር እንግዲህ ሽልማት ይገባው ነበር ለዛም 2 አመት ኮንትራት የፈረመው ከዚህ በኋላም እንግዲህ ለሚመጡት 2 አመታት ይህንን ብቃቱን
ጨምሮበትም እንግዲህ እንደሚመጣ ተስፋ እናደርጋለን ብሏል። በዛው እንግዲህ በትሬንት አሌክሳንደር አርኖልድ ዙሪያ በሰጡት አስተያየት እንግዲህ ምንድነው ያሉት ሁለቱም ተጫዋቾች እንግዲህ ፈርመዋል። እኛ ሁልጊዜም እንግዲህ ስለፈረሙ ተጫዋቾች ወይም ደግሞ ስለተጠናቀቁ ነገሮች ነው ማውራት የምንወደው እንጂ ገና ስላልተጠናቀቁ ነገሮች እንግዲህ ማውራት አንፈልግም። ነገር ግን በዚህ ሰዓት ስለሱ ላወራ የምችለው ነገር ምንድነው ከጉዳቱ ተመልሷልና ቀጣይ ከሌስተር ሲቲ ጋር ለምናደርገው ጨዋታም እንግዲህ ሊጫወት የሚችልበት ቻንስ አለ። ስለዛ ነገር ማውራት እንችላለን። በዛ ዙሪያም እንግዲህ እያንዳንዱ ጨዋታ በገባ ቁጥርም እንግዲህ ያለውን 100% የሚሰጥ ተጫዋች ነው። በዛም በጣም ደስተኛ ነን ብሏል። በመቀጠልም አስተያየት የሰጡት ደግሞ በእነዚህ በኮንትራት ሁኔታዎች ላይ ምን ያህል ኢንቮልቭ ያደርጋሉ ምን ያህል ይሳተፋሉ በሚለው ዙሪያ ነበረ። እሳቸው ምንድነው ያሉት እንግዲህ ሁልጊዜም እንግዲህ ከሪቻርድ ሂው ጋር እግር ኳሳዊ ሁኔታዎች ላይ እንግዲህ ሁልጊዜም እናወራለን። በተጨማሪም ደግሞ ቀጣይ አመትስ ምን አይነት ቡድን መገንባት እንፈልጋለን፣ ምን አይነት ተጫዋቾች እንዲመጡ እንፈልጋለን የሚለው ነገር ላይ እንግዲህ አስተያየቴን እሰጣለሁ። በዛ ዙሪያም በደንብ እናወራለን። ነገር ግን በእንደዚህ የኮንትራት ጉዳዮች ላይ በደረደር ዙሪያ ግን ከኔ ጋር ምንም የሚያወሩት ነገር የለም። የኮንትራቱን ጉዳይ እንግዲህ የሚወስኑት ሪቻርድ ሂው፣ ማይክል ኤድዋርድስ እና ኤፍኤስጂ ናቸው። እነሱ ናቸው በኮንትራት በመደራደር ዙሪያ የሚመለከታቸው። እኔም እዛ ውስጥ አለመካተቴ እንግዲህ በጣም ደስተኛ ነኝ ብለዋል። በመቀጠል ማስተያየት የሰጡት ደግሞ ዋንጫው ዙሪያ ነበረ። እንደሚታወቀው እንግዲህ ሊቨርፑል የዘንድሮን የፕሪሚየር ሊግ ዋንጫ ለማሳካት እንግዲህ 6 ነጥብ ብቻ ነው የሚፈልገውና ካለፉት ሳምንታት በፊት ጀምሮ እንግዲህ ላለፉት ጥቂት ሳምንታት እንግዲህ ሊቨርፑል ዋንጫውን እንደሚያነሳ እንግዲህ በሁሉም ሰው ዘንድ እንግዲህ ሲወራ ነበርና እንደዚህ አይነት ወሬዎች በበዙበት ሰዓት እንግዲህ ጨዋታ ላይ ማተኮር አይከብድም ወይ ተብለው ጠይቋቸው ነበር ጂሚ ካራጋርና እሳቸው በሰጡት አስተያየት ምንድነው ያሉት ከባድ ሊሆን ይችላል፣ ነገር ግን ደግሞ በእነዚህ ተጫዋቾች ዘንድ ከባድ አይደለም። እነዚህ ተጫዋቾች የምትይዝ ከሆነ ያን ያህል አያስቸግርም። ምክንያቱም እነዚህ ተጫዋቾች እንግዲህ ሜንታሊ በጣም ስትሮንግ ናቸው። የአእምሮ ጥንካሬያቸው በጣም ከፍተኛ ነው። እንደዚሁም ደግሞ እያንዳንዱን ጨዋታ እንግዲህ በቀላሉ አይደለም እስካሁን ድረስ እያሸነፍን የመጣ ነውና እያንዳንዱን ጨዋታ ማሸነፍ ምን ያህል ከባድ እንደሆነ እንግዲህ እናውቃለን። ከዚህ በፊትም እንግዲህ በጣም ብዙ ጨዋታዎችን ተቸግረናል ማለት እንችላለን። በጣም ትንሽ ጨዋታዎችን ነው እንግዲህ በሰፊ የጎል ልዩነት ማሸነፍ የቻልነውና እያንዳንዱን ጨዋታ እንግዲህ እንዴት ማሸነፍ እንዳለብን እናውቃለን። ለዛም ደግሞ በጣም ተዘጋጅተን ነው የምንገባው። አሁን ለምሳሌ እንግዲህ ያለፉትን ጨዋታዎች እንኳን ብንመለከተው በዌስትሃም በጣም ተቸግረን ነበር፣ በፉልሃም ተሸንፈን የወጣነው። ከዛ በፊትም እንግዲህ እንደዚህ በጣም ተቸግረን የወጣንባቸው ጨዋታዎች አሉ። ምንም እንኳን የተጋጣሚ ቡድን ደረጃ እንኳን ዝቅተኛ ቢሆን በፕሪሚየር ሊግ ላይ እንግዲህ እያንዳንዱ ጨዋታ በጣም ከባድ ነውና እያንዳንዱን ጨዋታ ማሸነፍ እንዳለብን ስለምናውቅ እንግዲህ ሙሉ ትኩረታችንን ሰብስበን ነው ለዛ ጨዋታ የምንዘጋጀው ብለዋል። በቀጣይም ደግሞ አስተያየት የሰጡት ደግሞ በዌስትሃም ጨዋታ ዙሪያ ነበር። ዌስትሃም ጨዋታ እንግዲህ በተለይ የመጨረሻዎቹን 5-6 ደቂቃዎች በጣም ውጥረት የበዛበት ነበረ። በተለይ ዌስትሃሞች አንድ እኩል ከሆኑ በኋላ በነበሩት ደቂቃዎች ማለት ነውና አሰልጣኝ አርነ ስሎትም እንግዲህ ደስታ ገላለጻቸው ከሌላው ጊዜ ትንሽ ለየት ያለ ነበርና ምን ያህል አስቸጋሪ ጨዋታ ነበረ ተብሎ ጠይቋቸው ነበረ። እሳቸው ምንድነው ያሉት በጣም ከባድ ጨዋታ ነበረ፣ በጣም ወሳኝ የሚባል ጨዋታ ነበረ። በተለይ ደግሞ ያለፈውን ሳምንት እንግዲህ ከፉልሃም ጋር ባደረግነው ጨዋታ እንግዲህ ከመሸነፋችንን ተከትሎ ይህንን ጨዋታ ወሳኝ እንዲሆን አድርጎታልና እነሱም እንግዲህ በጣም ፈትነውን ነበረ። በተለይ ፈርስት ሃፍ ላይ በጣም ጥሩ መንቀሳቀስ ችለን ነበረ። ነገር ግን ሰከንድ ሃፍ ላይ እንግዲህ እነሱ የተሻለ ለመንቀሳቀስ ሞክረው ነበር። ከዛ ጎሉንም ማስቆጠር ችለው ነበር። ከዛ በኋላ ግን የኛን ቡድን ጥንካሬ ነው የተመለከትንበት። የኛ የቡድን የአእምሮ ጥንካሬ እንግዲህ መመልከት ይችላል። ምክንያቱም እንግዲህ አንድ እኩል በሆነበት ሰዓት እንግዲህ ጨዋታው ሊጠናቀቅ በጣም ትንሽ ደቂቃ ነበር የቀረውና ከዛ በኋላ እንግዲህ ተደጋጋሚ ጥቃቶችን መሰንዘር ይችላል። ተደጋጋሚ ወደ እነሱ የጎል ክልል እንግዲህ መድረስ ይችላል ነበርና ያም እንግዲህ የሚያሳዩ የአእምሮ ጥንካሬያችንን ነው። ከዛ በኋላም እንግዲህ በቀውመ ኳስ እንግዲህ በቨርጂል ቫን ዳይክ አማካኝነት እንግዲህ ጎል ተቆጥሯል። ቨርጂል ቫን ዳይክም እንግዲህ በዛ ጨዋታ ላይ እንግዲህ ለማሸነፍ ያሳየው ተጋድሎ እንግዲህ በጣም የሚያስደንቅ ነው የነበረው። እንደዚሁም ዳኛው ራሱ ሊመሰገኑ ይገባቸዋል። ምክንያቱም እንግዲህ የዌስትሃም ተጫዋቾች እንግዲህ በቀላሉ ተነክተው በመውደቅ እንግዲህ ቅጣት ለማግኘት ሲሞክሩ ነበር። ምክንያቱም አንድ እኩል በሆነበት ሰዓት እንግዲህ ያችን ነጥብ ይዞ ለመውጣት ማለት ነውና በዛም ሳይሸወዱ እንግዲህ ጨዋታውን ማስቀጠል ችሏል። እኛም ከቆመ ኳስ ጎልን ማስቆጠር ችለን አሸንፈን መውጣት ችለናልና በጣም ትልቅ የሚባል እድል ነው ብሏል። በዛውም እንግዲህ የጠየቃቸው ስለ ሴት ፒስ ወይም ደግሞ ስለ ቆም ኳሶች አጠቃቀም ነበርና እሳቸው ምንድነው ያሉት እንግዲህ እስከዛሬ የቆም ኳሶችን ለመጠቀም በጣም ስንሞክር ነበር። በርግጥ መከላከል ላይ እንግዲህ በጣም ጥሩ ነው። በፕሪሚየር ሊጉ እንግዲህ የቆም ኳስን በመከላከል እንግዲህ የመጀመሪያዎቹ ደረጃዎች ውስጥ ነን ያለነው። ነገር ግን ደግሞ በማስቆጠር ደረጃ ግን
በጣም መሻሻል ያሉብን ነገሮች አሉ ለሚቀጥለው ሲዝንም እንግዲህ በቆመ ኳስ አጠቃቀም ላይ ከዚህ የተሻለን ሆነን መቅረብ መቻል አለብን እየተሻሻልንም እንመጣለን ብለን ተስፋ እናደርጋለን አሁን ለምሳሌም እንግዲህ አርሰናልን ከተመለከተን የቆመ ኳስ አሰልጣኛቸው ሲመጣ እንግዲህ የመጀመሪያው አመት ላይ ጥሩ አይደለም የነበሩት ከዛ በኋላ ግን በአመት እየተሻሻሉ መምጣት ይችላል ዘንድሮም እንግዲህ የተሻለ ነገርን ማሳየት ችለዋል እና የቆመ ኳስ አጠቃቀም ደግሞ በጨዋታ ላይ በጣም ወሳኝ ነው የሆነ ነገር ማሸነፍ ከፈለክ የቆመ ኳስን መጠቀም በጣም ወሳኝነት አለው ምክንያቱም የተለያዩ እድሎችን ታገኝ እነዛን መጠቀም መቻል አለበት አሁን ለምሳሌ ባርሴሎና ከዶርትሙንድ ያደረጉትን ጨዋታ ብንመለከት የመጀመሪያው ዙር 4-2 ቢያሸንፉም እንኳን የመጀመሪያው ጎል የተቆጠረው ከቆመ ኳስ ነውና የቆመ ኳስ ምን ያህል ጠቀሜታ እንዳለው እናቃለንና ለቀጣይ አመትም እንግዲህ ከዚህ የተሻለን ሆነን እንቀርባለን ብለዋል በመጨረሻ ማሴት የሰጡት ደግሞ በሌስተር ሲቲው ጨዋታ ዙሪያ ነበረ የሌስተር ሲቲው አሰልጣኝ እንግዲህ ቫን ኒስተልሮይ ነው ከቫን ኒስተልሮይ ከዚህ በፊትም እንግዲህ ትንሽ ጊዜያቶችን ቢሆኑ ተገናኝተናልና በጣም ጥሩ የሚባል ሰው ነው በእግር ኳስ ተጫዋችነቱም ደግሞ ምን ያህል ድንቅ ተጫዋች እንደነበረ መመልከት እችለናል በአሰልጣኝነቱ ስንመለከት በሆላንድ ያለ እንግዲህ ጥሩ የሚባልን ጊዜን ማሳለፍ ችሎ ነበር እስከለቀቀበት ሰዓት እንግዲህ ሁለተኛ ደረጃ ላይ ነበር የነበረው ከዛ በኋላ ግን ሲዝኑን ሳይጨርስ መውጣት ይችላል ከዛም በኋላም እንግዲህ በማንቸስተር ዩናይትድ ለ4 ጨዋታዎች ያህል ማሰልጣን ችሏል ጥሩ የሚባል አጀማመርን መጀመር የቻለ አሰልጣኝ ነው ነገር ግን ወደ ሌስተር ሲቲ ሲመጣ እንግዲህ ጥሩ የሚባል ጊዜያቶች ላይ አይደለም የሚገኘው እድልም እየቀነው አይደለም የሚገኘው በርግጥ እሱም ወደ ሌስተር ሲሄድም እንግዲህ ሌስተር ሲቲዎች ጥሩ የሚባል ሁኔታ ላይ አልነበሩም የነበሩት እና አሁንም እንግዲህ ያ ነገር ቀጥሏል ነገር ግን ደግሞ ቀጣይ ጨዋታ እንግዲህ ከባድ ጨዋታ እንደሚሆን እናቃለን በተለይ ደግሞ የመጨረሻውን ጨዋታ እንግዲህ ጥሩ የሚባል ነጥብን ይዘው መውጣታቸውን ተከትሎ እንግዲህ ከኛ ጋር የሚያደርጉትን ጨዋታ እንግዲህ በጣም ከባድ ያደርጋል ነገር ግን ደግሞ ያንን ጨዋታ ለመጫወት እንግዲህ በጣም ጓጉቻለሁ እነሱም እንደሚዋጉ እርግጠኛ ነኝ ከባድም ጨዋታ እንደሚሆንም ግን እርግጠኛ ነኝ ብለዋል በአጠቃላይ እንግዲህ ለዛሬ ያስኩላችሁ መረጃዎች እነዚህን ይመስላሉ በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይክ ሼር ማድረግ እንዳትረሱ ቻው